ሰላም ሰላም ተወዳጆች እንዴት ናችሁ? ውድ የማንቸስተር ዩናይትድ ኢትዮጵያ ዩቱብ ቻናል ቤተሰቦች ሁሉ ሰላም፣ እነሆ ተገኘን። ዕለታዊ የዩናይትድ ዜናዎችን ይዘናል። እንደተለመደው ከዜናዎቻችን መካከል ፈጠን ብለን እንደው እናስተዋወቃችሁና ከዩናይትድ ታዳጊ ተጫዋቾች ውስጥ አራቱ አትለቁም እናንተ እንደው ወሳኝ ናችሁ፣ በውሰትም በሽያጩም ክለቡን አትለቁም ተብለው ተነግሯቸዋል። አራቱ ተጫዋቾች ደግሞ ክለብ እንዲፈልጉ በውሰትም ይሆን በሽያጭ ክለቡን መለቀቅ እንደሚችሉ ተነግሯቸዋል ተብሎ ተገልጿል። ማናቸው እንመለከተዋለን። የዩናይትድ ተጫዋቾች እንደዚሁ ለፕሪሲዝን ገባ እያሉ ነው። በዚህ ሳምንትም ወሳኝና ቁልፍ ተጫዋቾቻችን በካሪንግተን ይጠበቃሉ። በዝውውር ዜና ተወዳጆች ትላንት የወጣው መረጃ ምንድን ነው? በተለይ ዛሬም ተጠናክሮ የቀጠለው የሉዊስ ሆል ጉዳይ ነው እና ሉዊስ ሆል ወደ ዩናይትድ ሊመጣ በጣም የተቃረበ መስሏል። ዘገባዎች የሚሉት ተጫዋቹ ዝውውሩን እንደው ሊያጠናቀቅ የሚችልበት እድል ሰፊ እንደሆነ እየዘገቡ ነው ያሉት። ምን አዲስ ነገር አለ ትሰማላችሁ። ማርከስ ራሽፎርድ በዩናይትድ ቤት ይቀጥላል እርግጠኛ ነኝ አለ አንድ ተአማኝ የሆነ ጋዜጠኛ። ማን ነው? ይሄን ነግራችኋለን። ማርከስ ራሽፎርድ ቢቆይም ግን ዩናይትድ አሁንም የ9 ቁጥር ቦታ ተጫዋች ማስፈረሙ የሚቀር አይመስልም እና ዘርክዚ ደግሞ ወደ ጣሊያን መሄዱም የሚቀር አይመስልም። ዩናይትድ የአጥቂ ቦታ አሰሳውን ቀጥሎ አሁን ይበልጥ ዱሳን ቭላሆቪች ላይ እያተኮርም ይመስላል። ነገር ግን ይህን ተጫዋች በተመለከተ እንደው ዩናይትድ መፍታት ያለበት ችግር ግን አለ። ከተጫዋቹ ፍሪ ኤጀንት መሆን ጋር በተያያዘ ምንድነው እነግራችኋለን። የኦሊ ዋትኪንስም ጉዳይ እንዲሁ የተያዘ ነው። በአማካይ ዝውውር ላይ ዳግላስ ሉዊዝ ለዩናይትድ ካልተጫወትኩ እያለ ይገኛል። ወኪሉ ወደ ዩናይትድ እንዲያዛውረው ጠይቋል። ከዘርክዚ ጋር ቅይርም እየተባለ ተወርቷል። ዝርዝሩን እንሰማላችሁ። በዩናይትድ የዝውውር እንቅስቃሴ ላይ እንደው ዩናይትድ በቀጥታ ከመንቀሳቀስ ይልቅ ሌሎች ክለቦች እየተንቀሳቀሱለት ነው። አንደኛው አዩብ ባዲ ወደ ማንቸስተር ሲቲ፣ ከዛ ከሲቲ ደግሞ ሮድሪ ወደ ሪያል ማድሪድ፣ ከዛ በኋላ ደግሞ በቹዋሜኒ ከማድሪድ ወደ ማንቸስተር ዩናይትድ። ይሄ ትክክለኛ የዝውውር ዶሚኖ ኢፌክትን የሚገልጽ የዝውውር እንቅስቃሴ እየተካሄደ ነው። ዛሬ በጣም ወሳኝ ስብሰባ አለ። ይህ ስብሰባ ለዩናይትድ በስርዓት ሊሆን ይችላል። ምንድነው? አብራችሁን ስትቆዩ ትሰማላችሁ። እናንተ ብቻ በተለመደው ፍቅራችሁ ቪዲዮን ላይክ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በማጋራት እንደው ጥያቄም ካላችሁ በማስፈር አብራችሁን እንድትቆዩ ነው የምንጋብዙ። አድማጮች መልካም ቆይታ። የማንቸስተር ዩናይትድ ተጫዋቾችን በተመለከተ ትላንት የወጣ አንድ መረጃ አለ። ከሱ ዜና ልጀምር። የዩናይትድ አራት ተጫዋቾች እንደው በቀጣይ ሲዝን ላይ ክለብ እንዲፈልጉ ተነግሯቸዋል ተብሎ ነው ትላንት መረጃ የወጣው። በጣም ሰፊ የሆነ ዘገባ ወጥቷል በዴይሊ ሜል ጋዜጣ ላይ። 6 የሚጠጉ የዩናይትድ አካዳሚ ተጫዋች ናቸው እንደው በቀጣይ ሲዝን ላይ ዩናይትድን በዋናው ቡድን ተቀላቅለው ሊጠቅሙ ቲሙን ይችላሉ ተብለው የሚታሰቡ 6 ተጫዋቾች አሁን ወደ ዋናው ቡድን እንዲያድጉ ተደርጎ በፕሪሲዝንም የመጫወት እድል የመሰለፍ እድል የተሰጣቸው ተጫዋቾች ናቸው እና እነኚህ ተጫዋቾች አብዛኛው የአንደር 21 ተጫዋቾች ናቸው። ዩናይትድን በውሰት መልቀቅ እንደሚችሉ ተነግሯቸዋል ተብሎ ተገልጿል። በተለይ አራቱ ነው ተነገራቸው የተባለው። እነዚህ ተጫዋቾች ግብ ጠባቂው ራዴክ ቪቴክ ተብሎ ይጠራል። ይሄ ግብ ጠባቂ በነገራቸው ላይ ዩናይትድ እንዲቆይለት ፈልጎ ነበር፣ ግን ዩናይትድ አንድ ነገር ጠየቀው። የሴላሜንስ ተጠባባቂ ግብ ጠባቂ ሆነ መቆየት ትችላለህ የሚል እንደው ፍቃድ ሰጡት። ግን ልጁ በራስ መተማመኑን ከዚህ በፊት ነግሬያቸዋለሁ። በጣም ጥሩ የሆነ ግብ ጠባቂ ነው። በሻምፒዮንሺፕ ራሱን አሳይቷል እና የላሜንስ ተጠባባቂ መሆን አልፈልግም፣ ወደ ሌላ ክለብ ሄጄ በውሰትም ይሁን በቋሚ ዝውውር መጫወት ፈልጋለሁ በማለቱ ምክንያት ይሄ ተጫዋች እንዲለቅ አሁን ክለቡ ፈቅዶለታል። ሃሪ አማስ ሌላው በማንቸስተር ዩናይትድ አመራሮች መልቀቅ በውሰት ወይም ደግሞ መሸጥ እንደሚችል የተነገረው ተጫዋች ነው። እንዲሁም ዳን ጎሬ ተብሎ የሚጠራው ተጫዋችና ቶቢ ኮሊየር ክለቡን በውሰት አሊያም በሽያጭ መልቀቅ እንደሚችሉ የተነገራቸው ተጫዋቾች ናቸው። ከዩናይትድ አካዳሚ ተብለው እነኛ 4 ተጫዋቾች ስማቸው ተጠቅሷል ማለት ነው እና ምናልባት አንዳንዶቹ ተጫዋቾች እንደው ባይሸጡ ብለው የዩናይትድ ደጋፊዎች አስተያየት ሰጥተውባቸዋል። ለምሳሌ አንዱ ግብ ጠባቂው ቪቴክ እና አማስ ለምንድን ነው የሚሸጡት?
ሁለቱም በውሰት ከዩናይትድ መልቀቅ አለባቸው እንጂ ፍጹም ለሽያጭ መቅረብ የሌለባቸው ምናልባት በቀጣዮቹ ጥቂት ዓመታት ተመልሰው መጥተው ዩናይትድን ሊያገለግሉ የሚችሉ ተጫዋቾች ናቸው ተብለው ከአንዳንድ ደጋፊዎች አስተያየት ተሰጥቶባቸዋል። በተለይ ሃሪ አማስ ካስታወሳችሁ የዩናይትድ አካዳሚ ተጫዋች እያለ ልክ ጄጄ ገብርኤል የዩናይትድ ታዳጊዎች ቡድን የዓመቱ ኮከብ ተጫዋች እንደተባለ የተባለ ልጅ ነው። ይህም ነገር ግን በግራው መስመር ላይ በእርግጥ ብዙ የመሰለፍ እድል በዩናይትድ ቤት አላገኘም። ግን በተሰለፈባቸው ጥቂት ጨዋታዎች ደግሞ ራሱን ማሳየት ተስኖታል። ሉክሾ ደግሞ ከጉዳት ነፃ ሆኖ ሙሉ ለሙሉ አሁን ከአምና ጀምሮ እያገለገለን ነው። ዩናይትድ ገበያው ላይ የግራ ተከላካይ መስመር ተጫዋች ለማምጣት ጥረት እያደረገ መሆኑ ምን ያህል ለአማስ ቦታ እንዳልሰጠው የሚያመላክት ነው። ስለዚህ ተጫዋቹ ክለቡን መልቀቅ አለበት ብለውም እንዲሁም ይከራከሩ አሉ። ዩናይትድ ከሱ ሽያጭ በሚያገኘው ገንዘብ ጨምሮ ሌላ ተጫዋች ቢያስፈርም ይሻላል በሚል ሀሳብ ያነሳሉ። ዩናይትድ 6 ቢሊዮን ፓውንድ ካገኘ ሁሉ ይህን ተጫዋች ሊሸጠው እንደሚችል ነው የተገለጸው። አሊያም በውሰት ማንቸስተር ዩናይትድን ይለቃል ማለት ነው። ከዩናይትድ ታዳጊ ባለተሰጥኦ ተጫዋቾች ውስጥ ፍጹም የማይነኩ ክለቡን በውሰትም ሆነ በሽያጭ የማይለቁ ብሎ ያስቀመጣቸው ተጫዋቾች ስምም ተጠቅሷል። በተለይ ሁለቱ የፍሌቸር ወንድማማቾች መንትዮቹ ማለት ነው። ከዛ ውጭ ደግሞ የጄጄ ገብርኤል ስምና የሼሌሲ ስም ተጠቅሷል። አንዳንዶች ሼሌሲ እንደውም ከዩናይትድ ወጥቶ የመጫወት እድል እንዲሁ ቢያገኝ በሌላ ቦታ ጥሩ ነው ብሎ ያስባሉ። ግን የዩናይትድ ባለስልጣናት አመራሮች ጄጄ ገብርኤል እና ሼሌሲ ፍጹም በማንቸስተር ዩናይትድ ለሽያጭ ወይም ለውሰት ውል የማይቀርቡ ተጫዋቾች ናቸው በሚል በተለይ እነኛ 4 ተጫዋቾች ስማቸው ተቀምጦ ይገኛል። ጄጄ ገብርኤል በውሰት ሊለቅ ይችላል ማለት ነው። ምክንያቱም ሪፖርቶች እሱን አልደገፉትም። ክለቡ ጥሩ የውሰት ጥያቄ ከመጣ ልምድ በተለይ የሚያገኝበት ሊግ ሄዶ መጫወት የሚችል ከሆነ እንደሚፈቅዱለት ተጫዋቹን ተጠቅሷል። ከቦሩሲያ ዶርትመንድ ጋር ሰሞኑን ስሙ ሲነሳ ነበር። በነገራቸው ላይ ዶርትመንዶች እሱን ለማስፈረም በውሰት ከዛ በቋሚ ዝውውር ተጫዋቹን ለማግኘት ከዩናይትድ ጋር ንግግር አድርገው ነበር ተብሎ ተገልጿል። በዩናይትድ በኩል ግን በገንዘቡ በሽያጩ ዙሪያ ከስምምነት ላይ ስላልደረሱ እና ከተጫዋቹ የወደፊት ሽያጭ ትልቅ የሆነ ሴልኦን ክሎዝ ማስቀመጥ ዩናይትድ ስለፈለገ ልክ በሜሰን ግሪንውድ ላይ እንዳደረገው የዚህን ተጫዋች የቦሩሲያ ዶርትመንድ ዝውውር ዩናይትዶች ከዶርትመንድ ጋር ሊስማሙበት ባለመቻላቸው ውድቅ ሆኗል ተብሎ ተገልጿል። የመረጃው እውነተኛነት ምንም እንኳን በደንብ የተረጋገጠ ባይሆንም፣ ስለዚህ ዩናይትድ ታዳጊ ተጫዋቾችን በተመለከተ የወጣው ዜና ይህንን ይመስላል። ስለ ዩናይትድ ቡድን እዚህ ጋር ካነሳን አይቀን ያው ከበረፍት ተመልሰው በርካታ ተጫዋቾቻችን ቲማችንን እየተቀላቀሉ ነው እና አህማድ ተቀላቅለዋል። ከዛ ውጭ ግብ ጠባቂው ቱርካዊው ባይንደርም እንዲሁ ተቀላቅሏል። ትልልቅ ተጫዋቾቻችን በተለይ በዚህ ሳምንት ደግሞ የዩናይትድን ቡድን በካሪንግተን ይቀላቀላሉ ተብሎ ይጠበቃል። በርካቶቹ ገና አልመጡም። እነ ብሩኖ ፈርናንዴዝ፣ እነ ማቲያስ ኩኛ የዩናይትድን ቡድን እንዲቀላቀሉ የሚጠበቁ ናቸው። እንደዚሁም ማርከስ ራሽፎርድም ዩናይትድን እስከ ኦገስት 9 ድረስ እንዲሁ ይቀላቀላል ተብሎ ነው በቀጣዮቹ አንድ ሳምንት የዩናይትድ ስታር ተጫዋቾች ወደ ካሪንግተን እንደሚመለሱ በመጠበቅ ላይ ያለው። ተወዳጆች በቀጥታ ወደ ዝውውር ዜናዎቻችን እንለፍ። በቅድሚያ የተከላካይ መስመር የዝውውር ዜና ሳደርሳችሁ ሉዊስ ሆል ማንቸስተር ዩናይትድን ለመቀላቀል ተቃርቧል የሚሉ ዜናዎች ተበራክተው ወጥቷል። በተለይ በዚህ ሰዓት በየቀኑ ማለት ይቻላል ስለዚህ ተጫዋች የዩናይትድ ዝውውር መረጃ ሳይወጣ ቀርቶ አያድርም። አሁን ይህን ዜና እየሰራሁላችሁ ባለበት ሰዓት ሳሙኤል ሉካረስት ወይም የዩናይትድ ደጋፊዎች ሳብ እያሉ ያቆላምጡታል። ስለዚህ ተጫዋች የዩናይትድ ዝውውር አይቀሬነት ዘገባዎችን ይዞ ወጣ። የ21 ዓመቱ እንግሊዛዊ የተከላካይ መስመር ተጫዋች ኒውካስል ዩናይትድን ለቆ ወደ ማንቸስተር ዩናይትድ በማምራት ለዩናይትድ ለመጫወት ቁርጠኛ ነው ይለናል እና ዩናይትዶች ምናልባት ተከላካይ ቀጣይ ታርጌታቸው ከሆነ ከአማካይ በኋላ ሊያስፈርሙት የሚችሉት ተጫዋች እንደሆነ እየዘገበ ነው የሚገኘው እና ሉዊስ ሆል ወደ ዩናይትድ መምጣቱ አይቀርም የሚሉ ሪፖርቶች በጣም ተበራክተዋል። በግል ጉዳይ ተጫዋቹ ተስማምቶ እንዳጠናቀቀ ተዘግቧል። አሁን የሚቀረው የሁለቱ ክለቦች ድርድርና ስምምነት ነው። ድርድሩን ኦልሬዲ እንደከፈቱ በትላንት መረጃዎቻችን ላይ አድርሰናቸዋል። ስለዚህ ክለቦቹ መስማማት ነው የሚጠበቅባቸው በተጫዋቹ የዝውውር ሂሳብ ላይ ማለት ነው።
ዛሬ ግን ድንገት ያልተጠበቀ ነገር ተሰማ። እንደው በሉዊስ ሆል የዝውውር ዜና እያይዘን እናውረው በሚል ነው አድማጮች። ኒውካስል ዩናይትዶች ሳይጠበቅ የክለባቸውን አሰልጣኝ ኢድሃውን አሰናበቱ ተብሎ በዴቪድ ኦርንስተን ብሬኪንግ ዜና ተሰማ። ምናልባት ይህን ነገር የዩናይትድ ደጋፊዎች በሁለት መልኩ አይተውታል። ምክንያቱም አንዱ ኢድሃው የተሰናበተው የክለቡ ቁልፍ ተጫዋቾች በኒውካስል ዩናይትድ እንዲቆዩ ማሳመን ስላልቻለ ነው አሰልጣኙ እና ከበርካታ ተጫዋቾች ጋር አሰልጣኙ ተግባቦት የለውም። ከራሱ ከሉዊስ ሆልን ጨምሮ በተለይ ትላልቆቹ ሱፐርስታሮች እነ ቶናሊ ወደ ቶተንሃም አምርቷል። እንደዚሁም እንደምታውቁት ወደ ባርሴሎና ያመራም እንደዚሁ ተጫዋች አለ፣ ጎርደን ማለት ነው። አሁን ደግሞ ጊማሬሽ ወደ አርሰናል ሊያመራ በጣም ተቃርበዋል። ሉዊስ ሆልም ወደ ዩናይትድ ካለቀቃችሁኝ እያላቸው ነው። ሌሎችም የለቀቁ ተጫዋቾች አሉ ከኒውካስል እና ኢድሃው እነኝን የክለቡ ቁልፍ ተጫዋቾች አሳምኖ ከዚህ በፊትም የለቀቁ ተጫዋቾች አሉ እና አይዛክን የመሳሰሉ አሳምኖ በክለቡ እንዲቆዩለት ማድረግ ባለመቻሉ ምክንያት ነው እንዲስማሙ እና በስምምነት በጋራ እንዲለቅ አሰልጣኙ ያደረጉት ኒውካስሎች ተብሎ ተነግሯል። እውነት ለመናገር ኢድሃውን የማስቀጠል ፍላጎት ነበራቸው ኒውካስሎች፣ በጣም ግልጽ ነው። ያልተጠበቀና ድንገተኛ የሆነ ስንብት ነው። ይሄ ደግሞ ከክለቡ ምናልባት የዝውውር እንቅስቃሴ አንጻር ሊሆን ይችላል። አንደኛ ኢድሃው የክለቡ ሽያጭ ተቃውሞ ሊሆን ይችላል፣ ተጫዋቾች በገፍ ከኒውካስል እየወጡ ስለሆነ። ሁለተኛ ነገር ደግሞ ክለቡ እነኝህን ተጫዋቾች እንዴት አሳምነህ ደግሞ አላቆይህልኝም በሚል በአሰልጣኙ ላይ ጥያቄ አንስቶ ነው ያሰናበታቸው የሚሉ ሁለት የተለያዩ ዘገባዎች ወጥተዋል ማለት ነው። ለማንኛውም ግን ሉዊስ ሆል በማንቸስተር ዩናይትድ የሚያደርገውን ዝውውር በተመለከተ የአሰልጣኙ ክለቡን መልቀቅ ይበልጥ እንግዲህ ዝውውሩን ያሰፋለታል ወይስ ደግሞ ዝውውሩን ሁኔታ በጣም አስቸጋሪ ያደርገዋል የሚለውን አብረን የምናየው ይሆናል። ዩናይትድ ግን ይህን ልጅ ለማስፈረም ተግቶ እየሰራ እንደሆነና ወደ ማንቸስተር ዩናይትድ የመዛወር እድሉ በጣም ሰፊ እንደሆነ ነው የምናምናቸው የዜና ምንጮች እየዘገቡልን ያሉት። ተወዳጆች ወደ አማካይ የዝውውር ዜናዎች ከማለፋችን በፊት የአጥቂ መስመርን የተመለከቱ የዝውውር ዜናዎችን ላድረሳችሁ። በቅድሚያ የፋብሪሶ ሮማኖ መረጃን ነው የምናደረሳችሁ። ፋብሪሶ ሮማኖ ስለ ማርከስ ራሽፎርድ እንደዚህ ሲል ተናገረ። ብዙ ሩመሮችን ሰምቻለሁ፣ በተለይ ማርከስ ራሽፎርድን በተመለከተ በተለይ የሳውዲ ክለቦች ተጫዋቹን ሊያስፈርሙት ነው የሚል ዘገባ ወጥቶ አይቻለሁ። ነገር ግን አንድ ነገር በግልጽ ላስቀምጥላችሁ አለ ፋብሪሶ ሮማኖ። አሁን ባለኝ መረጃ መሰረት ተጫዋቹ ማንቸስተር ዩናይትድን አይለቅም ሲል ፋብሪሶ ሮማኖ አስምሮና አስረግጦ ነግሮናል። ቤተሰቦቻችን ይሄንን ያለው ቃል በቃል አሁን እኔ ባለኝ መረጃ መሰረት ማርከስ ራሽፎርድ ማንቸስተር ዩናይትድን አይለቅም ብሏል። ስለዚህ ማርከስ ራሽፎርድን ጉዳይ መርሳት ይኖርብናል ማለት ነው ቤተሰቦች። ማርከስ ራሽፎርድ ከዩናይትድ በውሰት ሄዶ ወይም ደግሞ ተጫዋቹ ተሸጦ ዩናይትድ የግራ ክንፍ ተጫዋች ያመጣል ብሎ ማለት ዘበት ነው። ምክንያቱም እጅግ የምናምራቸው የዜና ምንጮች በዚህ መልኩ ማርከስ ራሽፎርድ በዩናይትድ ቤት እንደሚቆይ እያረጋገጡልን ይገኛል። ስለዚህ ህይወትን ቀጣይ ሲዝን በኦልድ ትራፎርድ በግራ መስመር ቦታ ላይ በአጥቂ ቦታ ላይ ግራው ላይ ማለት ነው ከማርከስ ራሽፎርድ ጋር ማሰብ ይኖርብናል። ከወዲሁ ራሳችንን ማዘጋጀት አለብን። ተጫዋቹ እንዴት አድርጎ ራሱን ይቀይራል የሚለው ነው ከዚህ በኋላ ያለው ትልቁ ጥያቄ የሚሆነው። ተጫዋቹ ሁሉም ነገር በእጁ ነው። የዩናይትድ ደጋፊዎችን ልብ በአንድ ጊዜ በጥረቱ በግረቱ ለክለቡ በመትጋት እና እንደው ለክለቡ አሰልጣኞች ታዛዥ በመሆን ተጫዋቹ እንዲሁም ቤንች መሆን ካለበትም ቤንች መሆኑን ተቀብለው አምነው ለክለቡ የመጫወት እድል በሚሰጠው ሰዓት ግን ገብቶ ለመፋለም ዝግጁ የሆነ ተጫዋች ከሆነ በዩናይትድ ደጋፊዎች ውስጥ ቶሎ ልባችን ውስጥ የመግባት እድል ያለው ተጫዋች ነው። የእግር ኳስ ኬሪየሩን ሰርቫይቭ ለማድረግ ማርከስ ራሽፎርድ ሁሉም ነገር ያለው በእጁ ነው። ተግቶ መስራት፣ ለባጆ መፋለም፣ እንደው የመሰለፍ እድል ባይሰጠው አለማኩረፍ እና በክለቡ ኤቲክስ እና በክለቡ ስነ ምግባር መሰረት ስታንዳርድ መሰረት ጠንክሮ መስራት፣ ከዛ በኋላ የሚሰጠውን እድል ተጠቅሞ ደግሞ ዩናይትድ እንግዲህ እሱን በሚፈልግበት ሰዓት ወሳኝ የሆኑ ጎሎችን በማስቆጠርና አሲስት በማድረግ የዩናይትድ ደጋፊዎች ልብ በድጋሚ መግባት የሚችልበት ሁለተኛ እድል አለው ማለት ነው። ማርከስ ራሽፎርድ ይጠቀምበታል አይጠቀምበትም የሚለውን አብረን የምናይ ነው የሚሆነው።
ከራሽፎርድ ዜና ስንወጣ የዘርክዚን ነገር እንመልከት። ምክንያቱም ዩናይትድ 9 ቁጥር ቦታ ላይ ተጫዋች የማምጣት ሰፊ እድል እንዳለው እየታዘብን እንገኛለን። አድማጮች አሁን ዘርክዚ ወደ ጣሊያን የሚሄድ ነው የሚመስለው። እውነት ለመናገር በጣም እንደተቃረበ ዘገባዎች ከትላንት ጀምሮ እየጠቆሙ ነው ያሉት። በተለይ በርካታ ክለቦች ስለሚፈልጉት አማራጮቹ ሰፊ ናቸው። ተጫዋቹን ከወደ ጣሊያን 4 ክለቦች የሚጠጉ ይፈልጉታል። ለምሳሌ ጁቬንትስ፣ እነ ኮሞ እና ሮማን መጥቀስ እንችላለን። እንግሊዝም 2 የሚፈልጉት ክለቦች እንዳሉ ነገር ግን ስማቸው እንዳልተጠቀሰ ነግረናቸዋል። አሁን ታዲያ ተጫዋቹ በዩናይትድ ቤት መልቀቁ የማይቀር ነው። ያለበትን አንድ ምክንያት ስነግራችሁ ከዚህ በፊት ቤራዳ የሆነ ቃለ መጠየቅ ሰጥተው ነበር ካስታወሳችሁ። ምንድነው ቤራዳ ያሉት? 1 ዓመት ወይ 2 ዓመት አንድ ተጫዋች አንደር ፐርፎርም ካደረገ አንደር ፐርፎርም ያደርገ ከሆነ በክለቡ መቆየት የለበትም። ምክንያቱም አንድ ተጫዋች 1 ዓመት ፐርፎርም አላደረገም ብለን እንታገስ እንችላለን። 2ኛ ዓመት ላይ ግን የሚደግም ከሆነ ይሄ ተጫዋች ሌላ ክለብ መፈለግ፣ ቦታ መቀየር ይኖርበታል የሚል አስተያየት ሰጥተው ነበር። አሁን ጆሹዋ ዘርክዚን እንግዲህ ይህን ንግግራቸውና ቃላቸውን የሚጠብቁ ከሆነ የሚለቁበት የሚሸጡበት ትክክለኛ ወቅት ነው ማለት ነው። ትላንትና አንድ ዜና ተመለከትኩና አንዳንድ ዩናይትድ ደጋፊዎች ስጋታቸውን ገለጹ። ምክንያቱም ጁቬንትስ የኮሎሙዋኒን ዝውውር በ40 ሚሊዮን ፓውንድ ሂሳብ አጠናቆታል የሚል ሪፖርት ነበር ትላንት የወጣው። ሄርዊጎ ተብሏል። በእርግጥ ከዛ ውጭ ደግሞ በ35 ሚሊዮን ፓውንድ የሌቨርኩሰንን አንድ ተጫዋች ለማስፈረም መስማማታቸውም ጁቬዎች ተገለጸ። በእርግጥ ይሄ ዝውውር ገና አላለቀም እና እነኚህ 2 ተጫዋቾች መፈረማቸው ለጁቬንትስ ጁቬዎች ዘርክዚን ላለማስፈረም እየሸሹ ነው ወይ? እነኚህን 2 ተጫዋቾች ካመጡስ በኋላ ጁቬንቱሶች ዘርክዚን ጨምሮ ያስፈርማሉ ወይ የሚለው በርካታ የዩናይትድ ደጋፊዎች ጥያቄ ነው። ግን ከዘርክዚ ዝውውር ጋር አይገናኝም ተብሏል። የኮሎሙዋኒም እንዲሁም የሌቨርኩሰኑ ተጫዋች ዝውውር ከዘርክዚ በተለየ መልኩ የሚታይ ነው። ጆናታን ዴቪድ የተባለ አጥቂ አላቸው ታውቃላችሁ። እና ይሄ አጥቂ በተለይ ጁቬንቱስን ይለቃል ተብሎ ይጠበቃል። ስለዚህ ዘርክዚን የፈለጉት የጆናታን ዴቪድ ምትክ እንዲሆን በሚል ነው ተብሎ ተገልጿል። በዛ ላይ ደግሞ ለዩናይትድ ያቀረቡት አማራጭ አንድ በውሰት ልጁን ማስፈረም ነው። ከዛ በኋላ ደግሞ በቀጣይ ሲዝን ማለት ነው እንግዲህ ከአዲሱ ሳይሆን ከቀጣይ በኋላ ባለው ሲዝን ላይ በሚያስገድድ ወይም ደግሞ አማራጭ በሆነ የመግዣ ውል መሰረት ተጫዋቹን በቋሚ ኮንትራት ለማስፈረም ነው። ከ1 ዓመቱ የውሰት ጊዜ በኋላ ጁቬንቱሶች እቅድ ያላቸው። ስለዚህ ቀጥተኛ የሆነ ግዢ አይሆንም ዘርክዚን ወደ ጁቬንቱስ ሲወስዱት። የዘርክዚ ወኪል ኪያ ጆቭራብቻን ተብሎ ይጠራል። በነገራችሁ ላይ በጣም የታወቀ ወኪል ነው እና ይሄ ወኪል ከጁቬንቱስ አመራሮች ጋር ንግግር ማድረጉም ነው የተዘገበው። ዘርክዚም ቢሆን በግሉ ወደ ጣሊያን ለማምራት በተለይ ለጁቬንቱስ ለመጫወት ፍጹም ፈቅዶ ተጫዋቹ ዩናይትድ የሚለቀው ከሆነ ዝውውሩን በደስታ ተቀብሎ ወደ ጁቬንቱስ ለማምራት ዝግጁ እንደሆነ ነው ቱቶ መርካቶ ዌብ የዘገበው። ዘርክዚ የሚለቅ ከሆነ ታዲያ ዩናይትድ ማንን ሊያመጣ ይችላል የሚለው አሁንም መነጋገሪያነቱን ቀጥሏል። ዩናይትድ ቀጣይ አጋዥ የሴስኮ 9 ቁጥር አጥቂ ተጫዋች ሊሆን ከሚችሉ ተጫዋቾች መካከል አንዱ እዛው ጁቬንቱስ ቤት ተጫውቶ ያሳለፈው የ26 ዓመቱ ሰርቢያዊ አጥቂ መስመር ተጫዋች ዱሳን ቭላሆቪች ነው። ይህ ተጫዋች አሁን በዩናይትድ የዝውውር ሊስት ውስጥ ወደ ላይ ከፍ ብሎ እየመጣ እንደሆነ ነው እጅግ የሚታመኑት ለምሳሌ እንደና አይ ፔፐር እና ጊቭ ሚ ስፖርት ጋዜጦች የዘገቡ የሚገኙት። ተጫዋቹ አሁን በጁቬንቱስ ያለው ኮንትራት ተጠናቋል። ፍሪ ኤጀንት ነው፣ በግሉ ነው የሚደራደረው እና በቱሪኑ ክለብ የሚያቆዩ አዲስ ኮንትራት እንደዚሁ እንዲፈርም ቢቀርብለትም ግን ለመስማማት ፈቃደኛ ባለመሆኑ ምክንያት ነው ተጫዋቹ ክለቡን ለመልቀቅ ተዘጋጅቶ የሚገኘው። እነ ዘርክዚን የመሳሰሉ ተጫዋችም ለማምጣት ወደ ገበያ የወጡት ጁቬዎች በቭላሆቪች መልቀቅ ምክንያት እንደሆነ ተገልጿል። ስለዚህ ተጫዋቹ ወደ ዩናይትድ አሁን የሚመጣ ከሆነ ክለቡ አጠናክሮ ፍላጎቱን ተጫዋቹን ለማዛወር ጥያቄ የሚያቀርብ ከሆነ ከፍተኛ የሆነ ደሞዝ ሊጠይቅ ይችላል ተብሏል። አሊያም ደግሞ ዩናይትድ 2 ነገር ነው ማድረግ ያለበት፣ ለተጫዋቹ የፊርማ ክፍያ መክፈል ይኖርበታል። ፍሪ ኤጀንት ስለሆነ ገና ደግሞ 26 ዓመቱ ነው። ቤተሰቦቻችን ኢማጅን እና በ26 ዓመቱ ዱሳን ቭላሆቪችን ማስፈረም ለማንቸስተር ዩናይትድ በነፃ የሚታሰብ ነገር አይደለም። ስለዚህ ዩናይትድ ያደርገዋል ተብሎ ባይጠበቅም ደሞዙን በጣም በከፍተኛ ደረጃ መጨመር ዩናይትድ ይኖርበታል። ምናልባት ከክለቡ ከፍተኛ ተከፋዩ ተርታ
የሚያስበድበውን ሳምንታዊ ደሞዝ ሊሰጠው ይገባል የተባለው ምናልባት ከ300,000 ፓውንድ በላይ ለዚህ ተጫዋች። ነገር ግን ዩናይትዶች የደሞዝ ስኬላቸውን ላለመጣስ ሲሉ ለተጫዋቹ ከፍተኛ ደሞዝ ከመክፈል ይልቅ የፊርማ ክፍያ በመክፈል እንዲሁ ደሞዙን አነስ አድርገው ሊያስፈርሙት ይችላሉ የሚል ሪፖርት ነው ይወጣ ያለው። ቭላሆቪች በጣም የሚያስገርማችሁ አድማጮቻችን ጥሩ የሆነ የጎል ማግባት ሪከርድ አለው። ለምሳሌ በጁቬንትስ 168 ያህል ጨዋታዎችን አድርጎ 68 ያህል ጎል አስቆጥሮ 16 ያህል አሲስቶችን አድርጓል። ወደ ጁቬንትስ ከመዛወሩ በፊት ደግሞ ለፊዮረንቲና ሲጫወት 108 ያህል ጨዋታዎችን አድርጎ 49 ጎል አስቆጥሮ 8 ያህል አሲስቶችን ማድረግ ችሏል። ነገር ግን ተጫዋቹ ባለፈው ሲዝን ላይ ጉዳት አጥቅቶታል። ትላንት ስንነግራቸው ነበር ወደ ዩናይትድ ምናልባት ይሄ ተጫዋች ከመዘዋወሩ በፊት ዩናይትድ ጥንቃቄ ማድረግ ያለበት የጤንነቱን ጉዳይ ነው። ምክንያቱም በሴሪያ ባለፈው ሲዝን ጥሩ ጊዜ እያሳለፈ ነበር፣ ግን ተጫዋቹ በጉዳት ምክንያት ብዙ ጨዋታዎች አመለጡት። ከዛ ግን 10 ያህል ጎሎችን አስቆጥሮ ነው በ23 ጨዋታዎች ማጠናቀቅ የቻለው ማለት ነው። ስለዚህ ቢመጣ ለማንቸስተር ዩናይትድ በተለይ ደግሞ ለቤንጃሚን ሼሽኮ ጥሩ ከቨር መስጠት የሚችል እንደሆነ ነው፣ ኤክስፔሪንሱንም መስጠት የሚችል እንደሆነ መታዘብ ትችላላችሁ። ምንም እንኳን ፕሪሚየር ሊግ ከጣሊያን ሴሪያ ፍጹም የተለየ ሊግ ቢሆንም በርካታ የዩናይትድ ደጋፊዎች ግን እኔንም ጨምሮ ኦሌ ዋትኪንስ ቢመጣ ይሻላል የሚል ሀሳብ አለን። ይህን የምንለው በምክንያት ነው። ምክንያቱም ኦሌ ዋትኪንስ በፕሪሚየር ሊጉ ተጫውቶ ያሳለፈ እና እንደው ሊጉን ይለምዳል አይለምድም ብላችሁ የምትጠራጠሩት የአጥቂ መስመር ተጫዋች ስላልሆነ ነው። ተጫዋቹ በጣም ኤሊት የሆነ ብልጣብልጥ የሆነ እንቅስቃሴ ያደርጋል። የተከላካይ መስመር ተጫዋቾችን የመረበሽ አቅም አለው። ተጫዋቹ ፕሬስ ሲያደርግ ፍጹም የተዋጣለት ነው። እንደ አጥቂ ነውና አንድ ቦታ ተረጋግተ ቁም የምትሉት አይነት አጥቂ አይደለም። ተጫዋቹ ያለ ድካም ነው ያለማቋረጥ የተቃራኒ ቡድን ተጫዋቾችን ፕሬስ የሚያደርገው አጥቂ ሆኖ በዛ ላይ ደግሞ የሚሰጠውን የጎል ማግባት እድል በአግባቡ መጨረስ የሚችል እንዲሁም በሊንክአፕ ሲጫወት ተጫዋቹ በጣም ግሩም የሆነ አጥቂ፣ ክሬቲቪቲ ያለው አጥቂ፣ ትክክለኛ የፕሪሚየር ሊግ ልምድ ያለው፣ አውሮፓ ሻምፒዮንስ ሊግ የመጫወት ልምድ ያለው፣ በእንግሊዝ ብሔራዊ ቡድንም ከትልልቅ ተጫዋቾች ጋር ተጫውቶ ማሳለፍ የቻለ እና በጣም ትልልቅ የሆኑ ፊዚካል የሚጠይቁ የእንግሊዝ ፕሪሚየር ሊግ ጨዋታዎችን በማድረግ ተጫዋቹ ያካበተ ልምድ ያለው እና በየሲዝኑ 15 እና ከዛ በላይ ጎሎችን በማስቆጠር የጎል ጋራንቲ ሊሰጣችሁ የሚችል ትክክለኛ ቤንጃሚን ሼሽኮ ምትክ ወይም ደግሞ ሜንተር የሆነ አጥቂ ነው ወደ ዩናይትድ መምጣት ያለበት ተብሎ ኦሌ ዋትኪንስ በበርካታ ዩናይትድ ደጋፊዎች የተመረጠ ነው። አድማጮች ዜናዎቻችን ሊቀጥሉ ገና ናቸው፣ አሁንም አልተነኩም። በቀጣይ ስናደርሳቸው ግን የአማካይ ዝውውርን የተመለከቱ የወጡ በርከት ያሉ መረጃዎች አሉ። እነሱን አጠራጠር እያደረገን ወደ እናንተ የምናደርስ ይሆናል። እናንተ ግን ደህና ናችሁ ቤተሰቦቻችን? እንደ ላይክ እያደረጋችሁ ነው ወይ ቪዲዮዎቻችንን? በየጊዜው በየቪዲዮ 600 ላይክ የምትሰጡን በጣም የታመናችሁ ተወዳጅ ቤተሰቦች አላችሁን። እናንተን ከልብ እናመሰግናለን። ይህንን የ600 እና ከዛ በላይ ላይክ የሚሰጡንን ቤተሰቦቻችን ያልተቀላቀላችሁ ግን ላይክ በማድረግ እንድትቀላቀሉ እንጠይቃችኋለን። ተወዳጆች ወደ ቀጣይ መረጃዎች እንሻገር። ዩናይትድ በአማካይ ክፍል ላይ ምን እየሰራ ነው ብላችሁ ለምትሉን አድማጮቻችን ምላሽ ቢሆኑ ነው በርከት ያሉ ዘገባዎችን ያዝንላችሁ። ለምሳሌ አንዱ እንደው ያስገረመኝና ዩናይትድ እዚህ ተጫዋች ላይ ከገባበት በጣም ያበሳጨኛል ብዬ ያልኩበት የዝውውር መረጃ አለ። ይሄ መረጃ የዳግላስ ሉዊስ ዜና ነው። ዳግላስ ሉዊስ ወደ ዩናይትድ መምጣት ይፈልጋል። እንደውም ለወኪሉ ወደ ዩናይትድ እንድዛወር አድርገኝ የሚል እንደው ትዕዛዝ ነገር ሰጥቶታል በሚል የወጣው ዜና በጣም ነው ያስገረመኝ። ምክንያቱም ታውቃላችሁ የጁቬንትስ ተጫዋች ነው። ጁቬንትሶች አልሆን ሲለው ልጁ በጣሊያን ሴሪያ ተጫዋቹን ለእንግሊዝ ክለቦች ሰጡ በውሰት በተለያየ ጊዜ ማለት ነው። የሄደባቸው እነኚህ ክለቦች ደግሞ ሊሳካለት አልቻለም። ቀደም ብሎ በእንግሊዝ ተሳክቶለት ነው ወጥቶ ወደ ጣሊያን የሄደው። ነገር ግን አሁን እንደ ቀድሞ ሊሆንለት አልቻለም። ዩናይትድ ደግሞ ከጁቬንትስ ፍላጎት አንጻር ጆሹዋ ዘርክዚን ስለሚፈልጉ ጁቬዎች እንደው በቅይር ዩናይትድ አማካይ ስለሚፈልግ ዳግላስ ሉዊዝን ከጁቬንትስ ወስዶ ጆሹዋ ዘርክዚን ደግሞ ወደ ጁቬ ሊልከው ይችላል የሚል የመቀየር ወይም ስዋፕ ዴል የሚሉት ፈረንጆች በዚህ መልኩ ዝውውሩ ሊከወን ይችላል የሚል ሪፖርት ስለወጣ ነው።
እና ዳግላስ ሉዊዝ ደግሞ ዩናይትድን መቀላቀል ህልሜ ስለሆነ እንደ ወኪሌ እባክህን አሳካልኝ ወደ ዩናይትድ ልዛወር የሚል ጥያቄ ሁሉ አቀረበ ነው የተባለው። 28 ዓመቱ ነው። 30 ሚሊዮን ዩሮ የተገመተ ተጫዋች ነው። ምናልባት ዩናይትዶች በቀጥታ ቢቀያየሩት ከዘርክዚ ጋር ላይጠሉ ይችላሉ። ምክንያቱም ዋጋቸው ኦልሞስት ተመሳሳይ ስለሆነ። ነገር ግን ዩናይትዶች ሳንቶስን ካስፈረሙ በኋላ ቲልሞንስን ካስፈረሙ በኋላ አማካይ ቦታ ላይ የሚያስፈልጋቸው እንደው በትክክለኛ የሆነ የ6 ቁጥር የሴንትራል ዲፌንሲቭ ሚድፊልድ ነው እንጂ እንደ ዳግላስ ሉዊዝ ያለ አማካይ ስፍራ ተጫዋች ነው ወይ የሚያስብል ጥያቄ እንዲሁ የሚያስነሳ የዝውውር ወሬ ነው ማለት ነው። ለማንኛውም በፎረስት አልተሳካለትም፣ በአስቶን ቪላም እንዲሁ በውሰት መቶ ተጫዋቹ አልተሳካለትም። ነገር ግን አሁን ወደ ዩናይትድ መቶ ለዩናይትድ ለመጫወት ቋምጧል ዳግላስ ሉዊዝ ተብሎ ተነግሯል። ዘገባው የቶቶ ስፖርት ነው። እንደው ዝውውሩ ይሆናል ብዬ ሳይሆን አድማጮች ለመጀረጃ ያህል እንደ ሩመር የወጣ ዜና ነው። በጣም በስፋት ተሰራጭቷል። በተለይ በትዊተር ዜናውን በዚህ መልኩ እንድትሰሙት በሚል አቀረብኩ። ወደ ዋናዎቹ እንደው የአማካይ የዝውውር ዜናዎቻችን አሁን እንሻገር። ትላንት በጣም ብዙ ዜና ወጣ። አንዱ እንደው ያስገረመኝ ዜና ልንገራችሁ። ብዙ ጊዜ ስለ ዩናይትድ አሁን በእርግጥ ስለ ዝውውር ስናወራ ማንቸስተር ዩናይትድ ዝውውር ላይ በጣም አክቲቭሊ እንደው እየተንቀሳቀስ አይደለም። ይሄን በባለፉት ቪዲዮዎች በጣም በግልጽ እየነገርኳችሁ ቤተሰቦቻችን፣ ዩናይትድ በዚህ የዝውውር መስኮት እንደጠበቅኩት እየተንቀሳቀሰ ያለ ቡድን አይደለም። አሁንም ቢሆን እንደው የዝውውር እንቅስቃሴያቸው በዩናይትድ በኩል ምን እንደሆነ፣ እንዴት በምን አይነት አቅጣጫ እየሄዱ እንደሆነ፣ ከማን ጋር ቀጥተኛ ድርድር እያደረጉ እንደሆነ እውነት ለመናገር አይታወቅም። ቤተሰቦች በተደጋጋሚ ነው ይሄን ነገር የነገርኳችሁ። ያለፉት በተለይ ጥቂት ሳምንታት ያለፉት 2 ሳምንታት ዩናይትድ ምን እየሰራ እንደሆነ የሚታወቅ ነገር የለም። ግን ደግሞ ብዙ መረጃዎች ደግሞ ይወጣሉ። ደግሞ በጣም የሚያስገርመኝ ነገር ይሄ ነው። እንደው ዘገባዎች፣ ዜናዎች አይቅሩብን በሚል ይመስላል ትልልቆቹ የምናምናቸውም ጋዜጦች ያው ስለ ዩናይትድ ማውራታቸው አይቀርም። ምክንያቱም ስለ ዩናይትድ ዝውውርም ካለ የዜና ርዕስ ነው፣ ዝውውርም ከሌለ ዩናይትድ እንዲሁ የዜና ርዕስ ነው በሚል ስለ ክለቡ መረጃዎችን ያወጣሉ። ግን ይሄ መረጃ በትክክል ዩናይትድ ኦን ግራውንድ ድርድር እያደረጉባቸው ያሉ እርግጠኝነት የተሞላባቸው ዝውውሮች አይደለም እየተወሩ ያሉት። በዚህ ምክንያት ይህን ተጠንቅቃቸው እንድትሰሙ እንዲሁ ለመናገር እወዳለሁ። ምንድነው አሁን እዚህ ጋር ስል ምንም ዜና የለም ማለት አይደለም። ዜናዎች አሉ፣ እሱን እንመለከታለን። አንዱ እዚህ ጋር ግን መናገር የፈለግኩት ነገር ሌሎች ክለቦች እንዴት ኦፕሬት እንደሚያደርጉ ስመለከት እንደው አንዳንዴ በጣም ያስቀናኛል እውነት ለመናገር። ለምሳሌ ብሬንፎርድን ተመልከቱ። ብሬንፎርዶች ጆርዳን ሄንደርሰን ወደ ቼልሲ ሄደብን ብለው አንድ ያስፈረሙት ወይም ለማስፈረም የተስማሙበት ተጫዋች አለ። ይሄ ተጫዋች ደግሞ ማማዱ ሳንጋሬ ይባላል። ይህ ልጅ ታስታውሳላችሁ አድማጮች፣ ስሙ ከዩናይትድ ጋር ተያይዞ በጣም ምርጥ የሆነ ዲፌንስ ሚድፊልድ ተጫዋች ነው። ለሌንስ የሚጫወት ተጫዋች ነው። በባለፈው ሲዝን በሊግ ዋን በፍሬንች ማለት ነው እንደው የዓመቱ ምርጥ ዲፌንስ ሚድፊልድ ተብሎ መካተት የቻለ የዓመቱ ምርጥ ቲም ውስጥ መካተት የቻለ እና በጣም ጥሩ ፐርፎርም ማድረግ የቻለ ተጫዋች ነው እና ብሬንትፎርዶች ጆርዳን ሄንደርሰን ይሄ 30 ዓመት ያለፈው አማካይ ስፍራ ተጫዋች ወደ ቼልሲ ያመራብን ብለው ያስፈረሙት እንደ ወጣት የሆነው ትልቅ ተስፋ ያለውን አማካይ መሆኑ ነው በጣም ያስገረመኝ። እኔ ዩናይትድ ሁሉ ቢያስፈርመው ብዬ የምመኘው አይነት አማካይ ነው። ምክንያቱም ስታቶቹን አይቻለው እዚህ ቻናል ላይ ሁሉ ሳይቀር መረጃዎችን ሳደርሳችሁ ነበር ይህን ተጫዋች በተመለከተ ያሉትን ነገሮች እና ብሬንትፎርዶች የከፈሉት 37 ሚሊዮን ፓውንድ እኮ ነው። ደግሞ ቤተሰቦቻችን 37 ሚሊዮን ፓውንድ ወይም 49 የአሜሪካ ሚሊዮን ዶላር ማለት ነው፣ ወይም 43 ሚሊዮን ዩሮ አካባቢ የሚጠጋ ገንዘብ ነው የከፈሉት። 5 ሚሊዮን ፓውንድ አዶንስ ተብሏል። በአጠቃላይ ብቻ ወደ 42 ሚሊዮን ፓውንድ አካባቢ ወጪ አውጥተው ነው ማለት ነው የከፈሉት። ብሬንፎርዶች ይህንን ዝውውር በመፈጸማቸው በጣም ነው እኔ የቀናሁት እውነት ለመናገር። ግን ዩናይትድ ምንም ነገር አያደርግም አሁን እያልኩኝ አይደለም። ምናልባት በጣም የተሻለ እቅድ፣ የተሻለ ተጫዋች፣ የተሻለ በደንብ ኤክስፔሪንስ ያለው የተሻለ አውሮፓ ቻምፒዮንስ ሊግ የመጫወት ልምድ ያለው ዲፌንሲቭ ሚድፊልድ ተጫዋች ስለሚያመጡ ነው ይህንን ተጫዋች ዝውውር ችላ ያሉት ብዬ ማመን ነው የምፈልገው። ማምነውም ይሄንን ነው። አሁን ወደ ቀጣይ ወደ ሌሎች ዩናይትድ ነክ ዝውውሮች እንለፍ።
ቤን ጃኮብስ ትላንት እንደዚህ አለ። ለቶክ ስፖርት ነው ትላንት ደግሞ አስተያየቱን የሰጠው። አትጨነቁ የዩናይትድ ደጋፊዎች አለ ቤን ጃኮብስ፣ አትጨነቁ፣ ምንም ሀሳብ አይግባችሁ ዩናይትዳውያን። አሁንም ቢሆን ማንቸስተር ዩናይትድ በጣም ቢዚ የሆነ የዝውውር መስኮት መዝጊያ ቀናትን ያሳልፋል ሲል ቤን ጃኮብስ ለቶክ ስፖርት በዚህ መልኩ ተናገረ። ታስታውሳላችሁ ባለፉት ጥቂት ቀናት የዴቪድ ኦርንስተንን ንግግር ነግሬያችሁ ነበር። ዴቪድ ኦርንስተን ምን አለ? የዝውውር መስኮቱ ልክ እንደተከፈተ የዩናይትድ ክለብ በቀጣይ በሚከፈተው አለ ያን ያልተከፈተም ነበር የዝውውር መስኮት ላይ ዘቢዚየስት ክለብ ኢን ፕሪሚየር ሊግ ብሎ ነው የገለጸው። የፕሪሚየር ሊግ ካሉ 20 ክለቦች በጣም ቢዚው ክለብ ይሆናል ማንቸስተር ዩናይትድ ብሎ ዴቪድ ኦርንስተን ገልጾልን፣ ግን ይሄ ቢዚነት እስካሁን አልታየንም። አሁን ደግሞ ቤን ጃኮብስ ከሱ ቀጠለና ምን ብሎን ነበር? ዩናይትድ በዚህ ክረምት የዝውውር መስኮት ከ6 እስከ 7 እስከ 8 ተጫዋች ያስፈርማል ሲል ነግሮን ነበር። እንደው ግብ ጠባቂን እንቁጠር ከተባለ አሁን ዩናይትድ ያስፈርማቸው ተጫዋቾች 3 ብቻ ናቸው። ስለዚህ ቤን ጃኮብስ እንዳለው ከሆነ ዩናይትድ አትሊስት የዝውውር መስኮቱ እስኪዘጋ ድረስ 3 ተጫዋቾችን ያስፈርማል ማለት ነው። በትንሹ ያልናችሁ ቤተሰቦች በትንሹ ሌሎች ይሄ እነ ቶምሰን የተባሉ ዝውውሮችን ቁጥር አይደለም፣ ለዋናው ቡድን ያስፈረምናቸው ተጫዋቾችን ነው አሁን የማወሩ። ስለዚህ ይሄ ቃሉን ቤን ጃኮብስ በቁጥር ባይገልጸውም አሁን ምን አለን? ማንቸስተር ዩናይትድ የዝውውር መስኮቱ እስኪዘጋ ድረስ አሁንም በቢዚየስት ክለብ ይሆናል። በጣም ቢዚ ይሆናሉ እና የዩናይትድ ደጋፊዎች ምንም ስጋት አይግባችሁ፣ አትጨነቁ ብሎናል ቤን ጃኮብስ ለቶክ ስፖርት። ይህንን ጉዳይ ይዘናል። አሁን ቤን ጃኮብስን በቀጣዮቹ ቀናት የዩናይትድን የዝውውር እንቅስቃሴዎች እያየን የምንታዘበው ይሆናል። ቤን ጃኮብስ እንደዚህ ብለህን ነበር ብለንም የምንወቅሰው ይሆናል። ቤተሰቦቻችን እንደው ምንም እንኳን ባይሰማንም ለማንኛውም እንዲህ ብሎናል። ተስፋ የሚሰጥ ነው። ክለቡ ቢዚ ይሆናል ብሎናል። በሽያጭ ይሁን ወይስ በግዢ ቢዚ የሚሆነው እሱን በግልጽ ያስቀመጠው ነገር የለም። እኛ ግን በሁለቱም መንገድ ክለቡ ባላንስ አድርጎ በሽያጩም በግዢውም ላይ ክለቡ ቀጣዮችን የዝውውር መዝጊያ ቀናት እንደው አስደሳች በሆኑ ዜናዎች ክለቡ ይክሰናል ብለን ተስፋ እናደርጋለን። ለማንኛውም ከዩናይትድ ጋር በቀጥታ የሚያያዘው የዝውውር ዜናዎች አማካይ ስፍራ ዝውውርን በተመለከተ አሉ። እነሱን እነግራችኋለሁ። ግን ደግሞ ኢንዳይሬክትሊ በዚህ ክረምት የዝውውር መስኮት ማንቸስተር ዩናይትድ ለራሱ ተጫዋቾችን ለማስፈረም ከመንቀሳቀስ ይልቅ ሌሎች ክለቦች የሚንቀሳቀሱለት የበለጠ ነው የሚመስለው። ለምሳሌ ማንቸስተር ሲቲ አማካይ ይፈልጋል። ታውቃላችሁ፣ አንድ አማካይ ከዩናይትድ ነጥቋል፣ ኤሊየት አንደርሰን። አሁን ደግሞ አዩብ ቡዋዲን በማስፈረም በቀጣዮቹ ቀናት ላይ ይፋ ያደርጉታል ሲቲዎች ተብሎ እየተጠበቀ ነው ያለው። ምናልባት እንግዲህ የዚህ ተጫዋች ዝውውር በዚህ ሳምንት የሚጠናቀቅበት እድል አለ። እስከ 2027 ድረስ ተጫዋቹ እንግዲህ ምናልባት በፈረንሳዩ ክለብ የሚቆይበት እድል ሊኖር ይችላል ተብሎም ተጠቅሷል። ነገር ግን ይሄ የሚወሰነው የሮድሪን መልቀቅ አለመልቀቅ ተከትሎ ነው። ምክንያቱም ሮድሪ ይለቃል ብለው ስለሰጉ ነው አዩብ ቡዋዲን ለማምጣት አሁን ሲቲዎች ከስምምነት ለመድረስ እንዲሁ የጨረሱት ተብሎ የተነገረው እና ሮድሪ ወደ ሪያል ማድሪድ የሚሄድ ከሆነ እንደው ዜና ቀጣይ ያለ ይነግራችኋል። ወደ ማድሪድ የሚሄድ ከሆነ ሮድሪ ማንቸስተር ሲቲዎች አዩብ ቡዋዲን አሁን ያመጡታል ማለት ነው። ይሄም አይሆን ከሆነ ሁለት አይነት ስምምነት የተስማሙት። ሮድሪ የሚቀጥል የሚቆይ ከሆነ ግን አዩብ ቡዋዲን አሁንም ያስፈርሙትና ለቀጣይ 1 ዓመት መልሰው ለክለቡ በውሰት ልጁን ይሰጡታል ማለት ነው። ሮድሪ ከለቀቀ ግን አዩብ ቡዋዲን ያመጡታል ማንቸስተር ሲቲዎች። አሁን ታዲያ ይሄ ለዩናይትድ የሚጠቅመው ለምንድን ነው? ኦልሬዲ ያያችሁ የሮድሪን ዝውውር ሲቲዎች ለዩናይትድ እያመቻቹ ነው ማለት ነው። በሮድሪ የሪያል ማድሪድ ዝውውር ላይ ዩናይትድ ቹዋሜኒን እንዲያገኝ በራሳቸው ጊዜ ስራ እየሰሩ ነው። ለዛ ነው እንደው ዩናይትድ ለራሱ በዝውውር መስኮቱ ላይ ከሚሰራው ስራ ይልቅ ሌሎች ክለቦች ለዩናይትድ እየሰሩ ነው ብዬ ያልኳቸው ማለት ነው። ዛሬ በተለይ አሁን ላወራችሁ የሮድሪን ዝውውር በተመለከተ ዛሬ በጣም ወሳኝ ቀን ነው። ዛሬ ፈረንጆች ዲዴይ እያሉ ይጠሩታል። ለምንድነው ዲዴይ የሚሉት? ይሄ በቃ በጣም እንደ ወሳኝና ቁልፍ የሆነች ቀን ስለሆነች ነው በሮድሪ ዝውውር ላይ። ምክንያቱም የሲቲ ባለስልጣናትና የሪያል ማድሪድ ሰዎች ዛሬ ከባድ የሆነ ስብሰባ ያደርጋሉ። በዚህ ስብሰባ ላይ የሮድሪን ዝውውር ለማጠናቀቅ
ሪያል ማድሪዶች ቢጨርሱታል ወይ ይቃረቡበታል ከዚህ ንግግር በኋላ ተብሎ ይጠበቃል። ምክንያቱም ሪያል ማድሪዶች ተጫዋቹ 1 ዓመት ቀሪ ኮንትራት ስላለው በ40 እና 50 ሚሊዮን ፓውንድ በጣም ከበዛ በ60 ሚሊዮን ፓውንድ አልኳቸው፣ ይቅርታ አድማጮች፣ በ60 ሚሊዮን ዩሮ ዝውውሩን እንጨርሰዋለን ብለው ነው ቆርጠው የተነሱት። ዛሬ የመጨረሻ ስብሰባቸውን ከሲቲ አመራር ሰዎች ጋር ያደርጋሉ። ከስብሰባ በኋላ የሚሰማው ዜና ምናልባት ሮድሪ ወደ ሪያል ማድሪድ ሊሄድ ተስማሙ ሁለቱ ክለቦች፣ አሊያም ደግሞ ይህን ተጫዋች በተመለከተ ዝውውሩ ፍጹም ተቃረበ፣ ጥቃቅን ጉዳዮች ብቻ ቀሩት የሚል ዜና ሊሆን ይችላል ማለት ነው። እንደው የዚህን ተጫዋች ዝውውር ጉዳይ ከዩናይትድ ጋር ለምን ታያይዘዋለህ ካላችሁኝ ቤተሰቦቼ ደጋግሜ ተናግሬዋለሁ። ምክንያቱም ትላንት ደግሞ አንድ የማምነው ከስፔን በተለይ ጥሩ ታማኝ የሆኑ ዜናዎችን የሚያወጣ የመረጃ ምንጭ፣ በእርግጥ አንድ ብቻ አይደለም ሌላም ጨምርላችኋለሁ፣ እንደዚህ ሲል ተናገረ። ለምሳሌ አንደኛውን ልንገራችሁ። ጄ ፌሊክስ ዲያስ ተብሎ ይጠራል። በትዊተር አካውንቱ ላይ የሮድሪ መልቀቅ አለ ሲቲን የሮድሪ መልቀቅ እና ወደ ሪያል ማድሪድ ሲቲን ለቆ ወደ ማድሪድ መምጣት ለተወሰኑ የሪያል ማድሪድ አማካዮች ክለቡን እንዲለቁ በር ይከፍታል ሲል ተናገረ። ስም አልጠቀሰም። ነገር ግን ሮድሪ ወደ ማድሪድ ከመጣ በእርግጠኝነት የተወሰኑ አማካዮች ብሏል ይለቃሉ ሪያል ማድሪድ በሚል አረጋገጠ። ከዛ ደግሞ ሌላ አንድ የሚታመን ፍጹም ጋዜጠኛ አለ። የስፔን ክለቦችን የዝውውር ዜና በተመለከተ ይታመናል። ራሞን አልቫሬስ ተብሎ ይጠራል። እሱ ደግሞ የሚለው ምንድን ነው? ሮድሪ ወደ ሪያል ማድሪድ ለመምጣት መቃረቡ ትልቅ የሆነ ኮንሲኩዌንስ ያመጣል፣ በተለይ ለኦሪሊያን ቹዋሜኒ በሚል እሱ ደግሞ በግልጽ ነው ስሙን ያስቀምጠው። በተለይ አለ ለኦሪሊያን ቹዋሜኒ ቆይታ የሮድሪ መምጣት ጥሩ አይደለም፣ ጥሩ ምልክት አይደለም በሚል ሮድሪ ከመጣ ቹዋሜኒ ማድሪድን እንደሚለቅ ነው የተናገረው። እሱ ስሙን ጠቅሷል። ራሞን አልቫሬዝ የተባለው ጋዜጠኛ እንደዚህ አለ። ማድሪዶች አንድ ፕላን አላቸው። የማድሪዶች እቅድ አማካይን በተመለከተ ይሄ ፕላናቸው መቀየሩ አይቀርም። ምክንያቱም ሮድሪ የሚመጣ ከሆነ አትሊስት አንድ አማካይ ከክለቡ ማስወጣት ይኖርባቸዋል። ለዛ ነው እቅዳቸው ይቀየራል ብዬ ያልኩት ይላል። ከዛም በዝርዝር ሲያብራራ እንደዚህ ይላል። ቹዋሜኒን ሲያስፈርሙት፣ ቹዋሜኒን አዲስ ኮንትራት ሲሰጡት፣ ኮንትራቱን ሲያድስና ሲፈርም ክለቡ ሮድሪ ወደኛ ይመጣል ብሎ ፍጹም አላሰበም ነበር ይላል። ነገር ግን አሁን ነገሮች በሙሉ ተቀያየሩ። ምንም እንኳን ፈረንሳዊ አማካይ ስፍራ ተጫዋች በክለቡ የሚያቆየውን አዲስ ኮንትራት ቢፈርምም ግን በሮድሪ መምጣት ምክንያት ያልተጠበቀና በፕላን ውስጥ ያልነበረ ድንገተኛ ውሳኔ በመሆኑ ምክንያት የተጫዋቹ የሪያል ማድሪድ ቆይታ በትልቁ ችግር ውስጥ ተጽዕኖ ውስጥ ይገባል ብሎ ገልጾ ይሄ ተጫዋች ከማንቸስተር ዩናይትድ ጋር ስሙ መነሳቱንም አትዘንጉ በሚል የዩናይትድንም ስም አብሮ አስቀምጧል ማለት ነው። እንግዲህ ይሄ ነገር ቤተሰቦቻችን እኛ ከዚህ በፊት ስናወራችሁ የነበረ ጉዳይ ይሄ የዝውውር ዶሚኖ ኢፌክት የሚባለው ነገር እንደው ምናልባት ሰልችቷችሁ ሁሉ ሊሆን ይችላል። በዚህ ተጫዋች ዝውውር ዙሪያ ዩናይትድ ያለው ተስፋ ትልቁ ተስፋ ሮድሪ ወደ ሪያል ማድሪድ ማምራት ነው። ምክንያቱም ዩናይትድ የሚፈልገውን በበርካታ የማንቸስተር ዩናይትድ ደጋፊዎች በተለይ አሁን በታዘብኩት መሰረት ወደ ዩናይትድ እንዲመጣ የሚፈልጉት የቹዋሜኒን ዝውውር በር የሚከፍት ነውና ለዛ ነው በጉጉት ሁላችንም የምንጠብቀው እንጂ የሪያል ማድሪድ ዜና ገዶን አይደለም። ቤተሰቦቻችን ዩናይትድ እየተንቀሳቀሰ አይደለም። ዩናይትድ ብዙ ዜናዎች እየወጡበት አይደለም። አማካይን በተመለከተ ሌላ ቦታ ያሉ እንቅስቃሴዎች ነው ስለ ዩናይትድ ስም ተብለው አሁን ዜናዎች ወደ እናንተ እየደረሱ የሚገኙት። ከበርንመዝ የሚፈልጉት አሌክስ ስኮት የተባለው ተጫዋች ክለቡ ሊሸጠው ፈቃደኛ አይደለም። ስለዚህ ይህን ተጫዋች ዝውውር ዩናይትዶች እንደማይከውኑ ተረጋግጧል። ማኑ ኮኔ በክለቡ ሊስት ውስጥ ያለ የአማካይ ስፍራ ተጫዋች ነው። ግን ከዚህ በፊት እንደነገርናችሁ ቦርዱ ተከፍሏል ለሁለት። ግማሹ የዩናይትድ አመራር ተጫዋቹ ይምጣ ይላል። ግማሹ የዩናይትድ አመራር ደግሞ በተጫዋቹ መቶ ፐርፎርም የማድረግ ብቃቱ ላይ ጥያቄ አላቸው። አንዳንዶቹ ደግሞ ገንዘቡ በአግባብ አይደለም፣ ችሎታውን የሚመጥን አይደለም ብለውም በዩናይትድ በኩል እንደዚህ አይነት ነገር አለ ተብሏል። ወደ 60 ሚሊዮን ዩሮ የተጠጋ ሂሳብ የሚጠየቅበት የአማካይ ስፍራ ተጫዋች ነው። እሺ እነኚህ ተጫዋቾች ካልሆኑስ ሌላ ብላችሁ ካላችሁ ደግሞ የባሌባን ስም ታነሳላችሁ። ባሌባ ግን
አሁን ያሉ መረጃዎች ትላንትም አድርሻቸዋለሁ። አሁን ባሌባ ራሱ ነው እየጣረ የሚገኘው። ዩናይትድ እሱን ፈልጎት እየሄደ አይደለም። ይሄን በግልጽ ፋብሪሲዮ ሮማኖ ነግሮናል። በትላንት ዜና ላይ እንዳደረስኳችሁ ባሌባ ምነው ረሳችሁኝ አታስፈርሙኝም ወይ? በዚህ ክረምት የዝውውር መስኮትስ ጣል አደረጋችሁኝ የሚል ጥያቄ ነው ከተጫዋቹ በኩል እየመጣ ያለው። ቃል በቃል ይሄን አላለም። አሁን እሱ ፋብሪዚዮ ሮማኖ እንደነገረን ግን ከዩናይትድ በኩል ሳይሆን አሁን ፕሬዠሩ እየመጣ ያለው ባሊባን እንዲያስፈርሙት ከተጫዋቹ ወኪሎች በኩል ነው። ዩናይትድን የመቀስቀስ ስራ እየተሰራ ካለስ ቤተሰቦች ይሄ ነው እየሆነ ያለው። ስለዚህ ማንቸስተር ዩናይትድ ይህን ተጫዋች ኢቨን ፍላጎት ኖሮት ለማስፈረም ጥያቄ ቢያቀርብ ራሱ እንደው ብራይተኖች ደግሞ እንደው ከአምና የዝውውር ፍላጎት ገንዘብ ጥያቄያቸው ፈቀቅ ይላሉ ተብሎ አይታሰብም። አሁንም ትልቅ ብር ነው የሚጠይቁት። ዩናይትድ ደግሞ የብር ችግር አለበት ዘንድሮ። ራሴን ወገቤን አንጀቴን እያለ ነው። ብር ማውጣት ዩናይትድ እየፈለገ አይደለም። ስለዚህ ብር ካወጡ ሊያወጡ ፈቃደኛ የሚሆኑለት የማንቸስተር ዩናይትድ ቦርድ በአንድ ድምፅ የሚስማማለት አንድም ተቃውሞ የሌለበት በአውሮፓ ሻምፒዮንስ ሊግ የመጫወት ከፍተኛ የካበተ ልምድ ያለው ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ ተጫውቶ ሻምፒዮን መሆን የቻለ ከፈረንሳይ ብሔራዊ ቡድን ጋር በጣም ፕሬዠር የበዛባቸውን ትልልቅ ጨዋታዎች በማድረግ አማካይ ክፍሉን ዲፌንሲቭ ሚድፊልድ ቦታውን ቀጥ አድርጎ መምራት መያዝ የቻለ በሪያል ማድሪድ ቤት የአውሮፓ ሻምፒዮንስ ሊግ እና የላሊጋውን ዋንጫዎች ክብሮችን በማግኘት በከፍተኛ ደረጃ የሻምፒዮንስ ሊግ ልምድ ያካበተ በትልቅ ደረጃ በትልቅ ሌቨል የመጫወት ልምድ ያለው ትክክለኛ ዲፌንሲቭ 6 ቁጥር ቦታ ተጫዋች ኦሪሊያን ቹዋሜኒ ነው። ገንዘብ ማውጣት ካለባቸው ዩናይትድ አመራሮች ሊያወጡ የሚፈልጉለት ቤተሰቦች ገንዘብ ለዝውውር ነው ያልኳቸው። እዚህ ጋር የተጫዋቹን ደሞዝ በተመለከተ እንደው ተጫዋቹ ቢመጣ አጠቃላይ ኦቨርኦል ኮስቱ ግን ሊወደድ ይችላል። እሱን እንዴት ሪያክት ያደርጉበታል አብረን እናያለን። መጀመሪያ የሮድሪ ዝውውር ወደ ማድሪድ ሊጠናቀቅ፣ ከዛ በኋላ ዩናይትዶች እንዴት እንደሚንቀሳቀሱ በደንብ አድርገን እንታዘባቸዋለን፣ እናያቸዋለን። ገንዘብ ካወጡም ግን አሁን ከነገርኳቸው ተጫዋቾች ይልቅ ለቹዋሜኒ የዩናይትድ አመራሮች ገንዘብ ሊያወጡ እንደሚችሉ ነው የሚገመተው። ይሄን ያለው ቤተሰቦቻችን የአማካይ ዝውውር ዜናዎችን ከዩናይትድ ጋር በተያያዘ ያለው እውነታ ይህንን ይመስላል። እናስቀምጥላችሁ ብለን ነው እውነታውን ብቻ ቁጭ እናደርግላችሁ። ተወዳጆች አዳዲስ ነገር ካለ በዚህ ጉዳይ ላይ እንደው በብሬኪንግም ዜና ልንገባላችሁ እንችላለን። ክለቡ ብቻ እውነተኛ እንቅስቃሴ አድርጎ ተጫዋቾችን ለማስፈረም ድርድር ይጀምር እንጂ ወይም ደግሞ ሰርፕራይዝ ላይ ያደርገን ይችላል። ምክንያቱም ዩናይትድ 2 ጊዜ ሰርፕራይዝ አድርጎናልና ይህን ይመስላል ተወዳጆች የዛሬ መረጃችን። ነገ ደግሞ እንገናኛለን በተለያዩ አዳዲስ ዜናዎች። እስከዛ በያላችሁበት ሰላም ሁኑ ባይ